እዛው እየወደድኩት ብኖር ይሻለኛል። ለምን ሲባል ይሄኛው ማንነቴ እንዲያውቃል ፈልግ በደንብ ያውቃል። እባክሽ የሁሉ ነገር ነግሬሽ አትለምኝኝ። ብቄ እንደያዝኩሽ አምቄ በውስጤ አወቅኩብኝ መሰለ በዛም ደንገቴ የመምረጥ ፍቅር መጎዳት አለበት። ምንድነው ማዳምጥሽ? ለአንቺ ፍቅር ሲባል የኔ ፍቅር መስዋዕት መሆን አለበት? ንገረኝ እስቲ። ይሄ ነው ጓደኝነትሽ? ምን አይነት ራስ ወዳድ ሰው ነሽ ግን አንቺ? አንዲት እንኳን አታስኒልኝም ለኔ? እኔ እንደዛ ስሰቀኝ እንደዛ ሳለቅስ እኮ ነግሬሻለሁ። ምንም አልነገርሽም። ታረጋለሽ ብለሽ አላሰብሽም ነበር? ፎቶዎቹ ይሄን እኔ እናንተ ምንም እንድትጎዱ ስለማልፈልግ ነው ይሄንን ሁሉ ነገር ያደረኩት። ሲመጣ ሲወጣ ሲሄድ ሁሌ መንገድ ላይ እየሄድኩ አየው ነበር። የልጅነት ፍቅር የአፍላነት ትዝታ በልቤ ቋጠሩት ኪዳና ይፈታ ደብዳቤ ጽፍለት ነበር ለማለት እኮ ከፈለግሽ ጠይቂ። ምን ደብዳቤ ጽፍለት ነበር? ቱፋን አየሁት። ስንት ጊዜ ሳስበው የነበረው ፍቅሬ ነው ያየሁት። ባስኖርም ካጠገቤ ከጎኔ ብትለየኝም እኔ ሳይሃለው አንተ ፈተኝም ሳየው ባድረ በቦለ አይወጣለኝም ፍቅር ያንተስ ፍቅር ወይ ምንም ነገር እንዲሆንብኝ አልፈልግም። ስለዚህ ተፈጣሪ ችግር የለውም። አያውቅኝም እርሱ በደንብ ራሱ እኔ ብቻ ነበር ከርቆኝ የምከታተል ማየው የነበረው። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል በውኔ ሳጣ ደሞ ይበርደኛል ያላንተ አልቻልኩም ምን ይሻለኛል። እኔ ደግሞ በጣም የማፈቅረው ታውቂያለሽ። ከድሮ ጀምሮ ማስበው ፍቅሬን አገኘሁት ብዬ ስለዚህ አንቺ ቶፋን ስለምታፈቅሪ የአንቺ ፍቅር ከሚጎዳ ይልቅ የኔ ፍቅር መጎዳት አለበት። ተከታታዮች እንዴት ናችሁ? ድጋሚ ደግሞ ዛሬ ካሜራ አብርቼላችኋለሁ። ያንን ቪዲዮ ፖስት አድርጌዋለሁ ኦልሬዲ እና እሷ አታውቅም። ኦልሬዲ እዚህ ነው ያለችው እና ያንን ፖስት እንዳደረኩት ምናምን ነገር ምንም አታውቅም። እናንተም አይታችሁታል ሁሉን ነገር። ፍርዱ ለእናንተ ትቼው ነበረ። ሁላችሁም የያዛችሁትን አመለካከት ኮሜንት ላይ አስቀምጣችሁልኛልና አይቼዋለሁ። በአብዛኞቻችሁ እንኳን ደግ አደረግሽ እንኳን አደረግሽ እንደዚህ አይነት ነገር እያላችሁኝ ነበርና ግዴታ ማድረግ ስለነበረብኝ ነው። ማለት ምርጫ ስላልሰጠችኝ ነው። እንደዚህ አይነት ነገር ባለቅባት ደስ ይለኝ ነበር። ለሷም ለተፈጠረውም ነገር ማለት ሴትም ስለሆነች ወደፊት ላይ ብዙ ነገር ሊያጋጥማት ይችላል። ግን ምርጫ አልሰጠችኝም። ማለት ይሄን ነገር እንዳደረግ ግዴታ አስገደደችኝ ከመላችሁ በላይና ይሁንናም ደግሞ እውነቱ መታወቅ አለበት። ስቲል ደፋሪ ነው ተብሎ ስሙ እየጠፋ ስለነበረ ያ ነገር ምናልባት መታደስ አለበት ብዬ ስላመንኩኝ ነው ይሄን ነገር ያደረኩትና እናንተ ማየታችሁታል። አሁን እስቲ እገባና ደግሞ እሷ ጋር ቪዲዮ እንደተፖሰተና እናንተ ያላችሁትን ነገር ሙሉ ለሙሉ አሳያታለሁ። ምን እንደምትል አላውቅም። ምናልባት ድንገት ልትፈራ ልትደነግጥ ትችላለች። እየቀለድኩ እንዳልሆነና የምሬን እንደሆነ ምናልባት ይገባታል ብዬ አስባለሁ። አሁን ቀልድ ላይ እንዳልሆንኩኝ ስቲል ምንም አታረገኝም እንደዚህ አጨክንም በምን ብላ እያሰበች ነው ይሄን ነገር እያደረገች ያለችውና አሁን ላይ እንደቆረጥኩኝ ምን ያክል እንደጨከንኩኝ ይገባታል ብዬ አስባለሁና አሁን ገብቼ ደግሞ ቪዲዮን አሳያታለሁ የተፖሰተውን ምን እንደምትል ደግሞ ካሜራ አብርቼላችሁ ድጋሚ ታዩታላችሁ። ድጋሚ ፊቷን ባላየው ደስ ይለኝ ነበር፣ ግን ምርጫ ስለሌለኝ ከዚህ በኋላ ደግሞ ምን እንደምትለኝ አላውቅም። ያለውን ነገር የደበቀችኝ ነገር እያንዳንዱ ነገር ማን እያስፈራራት እንዳለ ከጀርባ ማን እንዳለ እያንዳንዱ ነገር ትነግረኛለች ብዬ አስባለሁ። ውስጥ ገባና ደግሞ ካሜራውን አበራላችሁና እንደገና ታዩታላችሁ። እስከዛው አሻጅሪት አለሽ እንዴት ነሽ? በእናትሽ ዛሬ ተመልሼ የመጣሁት ድጋሚ ፊትሽን ባላየው በጣም ደስ ይለኝ ነበር። ሰማሽኝ? በጣም ደስ ይለኝ ነበር ከምልሽ በላይ። ግን
ስቲል አሁንም የደበቅሽኝ ነገር እንዳለ ስለተሰማኝ የዋሸሽኝ ነገር አለ ብዬ በአይምሮዬ ስለሳልኩኝ ፊል ስላደረኩኝ አሁን ድጋሚ የመጣሁት እሱን ነገር እንድትነግሪኝ ነው። እና ደግሞ እኔ ጋር ያለውን ፋይል ደግሞ እንደለቀቅኩት እንድታቂ ነው። ምክንያቱም እዚህ ሆነሽ በምንም ወይ ልታቂዋች እና ሁሉን ነገር ጉዱሽን እያንዳንዱን ነገር ለቅቄ ይልሻል። ሰማሽኝ? ሁሉንም ነገር አሳይቷል። ስለዚህ ከዚህ በኋላ ወዴትም የምታመልጫችን እኔ ብቻ ሳልሆን ፖሊስም እየፈለገሽ ነው። ወንጀለኛ ነሽ ተብለሽ ዓለም ሁሉ እየፈለገሽ ነው። መንገድ ላይ ብትወጪ ማለት ነው አንድ ሰው ያገኝሽ እንቅ አድርጎ ነው የሚደፋሽ። እኔ እንደጠላሁሽ ዓለም ሁሉ ጠልቶሻል። ሁሉ ነገርሽን ደግሞ ለቅቄዋለሁ። ሁሉም ሰው አይቶታል። ሰማሽኝ አይደል? ሁሉም ሰው ነው ያየው። ስለዚህ ከዚህ በኋላ ያለውን ነገር ትነግሪኛለሽ። እየቀለልኩ እንዳልሆነ መቼም የተረዳሽኝ አይደል? ቀልድ ላይ እንዳልሆንኩ ገባሽ አይደል? ታደርገዋለሽ ብለሽ አላሰብሽም ነበር አይደል? ዛሬ ግን አድርጌዋለሁ። ላሳይሽ። አይሽ እንደለቀቅኩት ኮሜንቶችን አይሻቸው። እቺ አውሪ፣ እቺ ጨካኝ ደግ አደረግሽ። አንድ እንኳን ያዘነልሽ ሰው የለም። አንድ ሰው የለሽ። ገባሽ? ይሄንን እንዳረግ ያረግሽኝ ደግሞ አንቺ ነሽ። ምንም አታስመሲ፣ እንደተጎዳ ሰው አታልቅሽ። ስለሚገባሽ ነው ይሄ ነገር። ሰማሽኝ አይደለ? ስለሚገባሽ ነው። እያንዳንዱ ነገር ይገባሻል። ላንቺ ማዝንበት ምራራበት ምንም አይነት አንደበት የለኝም። ከዚህ በኋላ ጨርሻለሁ። አሁን ከኋላሽ ያለውን ነገር እና ትናንትና ስትነግሪኝ የነበረው ዮና ይሞታል ለሱ ስል ነው እንዳይሞት ነው ስትይ የነበረውን ነገር እያንዳንዱ ነገር ትነግሪኛለሽ። ቀና በይ፣ ቀና በይ። እያንዳንዱ ነገር ትነግሪኛለሽ፣ እያንዳንዱ ነገር ታስረጅኛለሽ። ሰማሽኝ አይደለ? አይደለ? እየቀለድኩ እንዳለ እየገባሽ ነው አይደለ? አይናኔን እያይሽ እያንዳንዱ ነገር እየቀለድኩ አይደለም። ሰማሽኝ አይደለ? ቀልድ ላይ አይደለም ያለሁት፣ የምሬን ነው። ከዚህ በኋላ ደግሞ ይሄን መረጃ ደግሞ ወስጄ ለፖሊስ እየፈለኩሽ ነው ብዬሻራ አንጠልጥዬ ለፖሊስ ነው የምሰጥሽ። ያንን ነገር እንዳላረግ የምትፈልጊ ከሆነ የደበቅሽውን ነገር እያንዳንዱ ነገር ከኋላሽ ያለውን ነገር እያንዳንዱ ነገር ትነግሪኛለሽ። ሰማሽኝ? ሰማሽኝ? አሁን አፍሽን እፈታሻለሁ። ሁሉ ነገር ትነግሪኛለሽ። እያንዳንዱን ከሀ እስከ ፐ ለምን ህይወቴ ላይ እንደመጣሽ ለምን እኛ ግሩፕ ጋር እንደተቀላቀልሽ ማን ነው እያስፈራራሽ ያለው? ሰማሽኝ አይደል? ማን ነው ያ ከነዛ ወንጀሎች ጋር ምን አይነት ግንኙነት ነው ያለሽ? እያንዳንዱን ነገር ትነግሪኛለሽ። በጣም ጥሩ። በሚንዴት እንደዚህ ታረጋለሽ? እኔ ላይ ማረግ ስለነበረብኝ ሁሉንም እኮ ነግሬሻለሁ። ምንም አልነገርሽም። አልነገርሽም። ታረጋለሽ ብለሽ አላሰብሽም ነበር? ትራራልኛለሽ፣ በእውነት ትራራልኛለሽ ብለሽ አስበሽ ነበር? በሚ ጓደኛሽ ነኝ እኮ አንቺ ጓደኛሽ ነኝ ብለሽ ያደረግሽኝ ነገር አየሽ አይደል? አንቺ እኮ ለኔ አራራሽልኝ። እንደዛ ሳነባ ዮና አድርጎታል ወይ ባርኪ እባክሽ ስልሽ አዎ እያልሽ እየሳቅሽ በውስጥሽ ማለት ነው። እኔ እንደዛ ሳለቅስ እንደዛ ሳነባ ምንም አራራሽልኝ ባርኪ። ተሰውጪ ቢያንስ ምንድነው የሚሉት? ይሄ ማሰራሽ ነው። ስራሽ ደግሞ አዩ ምን አይነት ልጅ እንዳሳደጉ እንዴት እንደዚህ ታረጋለሽ ማየት አለባቸው። በጣም አዝኜልሽ ነበር ማለት ግን ምርጫ አልሰጠሽኝም። ይሄን ደግሞ ማድረግ አለብኝ። ዮና ስሙ መጥፋት የለበት ባላረገው ነገር። ይሄንን ሁሉ መዘዝ ያመጣሽው ደግሞ አንዷ አንቺና አንቺ ብቻ ነሽ፣ ሌላ ማንም አይደለም። ሰማሽኝ አይደለ? እንዲህ እንዳደረግ እንድጨክን ክፉ እንድሆን ያደረግሽኝ አንቺ ነሽ። አንቺ ነሽ እዚህ ሁሉ ነገር ውስጥ የከተትሽኝ፣ ሌላ ማንም አይደለም። አንቺ ነሽ። ሰማሽኝ አይደለ? ህይወቴ ላይ መተሽ ህይወቴን አበላሽሽ፣ መሰቃቀልሹ፣ ከመወደው ሰው ለያየሽኝ እና ለእንዳንቺ እኔ ሰው መራራት አለብኝ? እስቲ ንገሪኝ፣ አስረጅኝ። አይደለሽም አንቺ እኔ ጓደኛ አይደለሽም። የኔ ጓደኛ ልትሆኚ አልችልም። እኔ አልችልም በምንም ተአምር። ላደረግሽው ነገር ለሰራሽው ነገር ግዴታ ይሄ መፖሰስ ነበረበት። እስካሁን ድረስ እየቀለድኩ ነበር ይመስልሽ አይደል? አጨክንም ብለሽ አስበሽ ነበር። አይሽኝ አይደል? አንቺ እንደጨከንሽው እኔም መጨከን እንችላለሁ። አንቺ ክፉ እኔ ላይ እንደሆንሽው እኔም ክፉ መሆን እችላለሁ። ሰማሽኝ? አሁን ካንቺ ጋር ልከራከር አይደለም የመጣሁበት ዋናው አላማዬ አይደል? ደክሞሻል። አልሰለቸሽም? እዚህ መሆን አልደከመሽም? ከእነዚህ አይነት ሰዎች ጋር መሆን አልሰለቸሽም? እንድፈታሽ አትፈልጊም? ምንድነው የምትፈልጊው? መሄድ አትፈልጊም? ምፈልገው እውነቱ በሰላም ከዚህ መውጣትና እንድለቅሽ ከሆነ የምትፈልጊው
ከኋላሽ ያለው ማን እያስፈራራሽ እንዳለ ከነዚያ ሰዎች ጋር ያለሽን ግንኙነት እያንዳንዱን ነገር እባክሽ ንገሪኝ። ለምንድን ነው እኔን ማግኘት የፈለግሽው? መተሽ ህይወቴ ላይ እየገባሽው ለምንድን ነው ቶፋን መተሽ አስተዋውቂኝ ያልሽኝ? እያንዳንዱን ታሪክ ያልነገርሽኝን ታሪክ ዮናን ሊገለው የሚፈልገው ሰው ማን ነው? ለነዚህ ሁሉ መልስ አንቺ ጋር ነው ያለው። እነዚህን ሁሉ መልስ እንድትነግሪኝ እፈልጋለሁ። ሰማሽኝ አይደል? ከዚህ በኋላ ምርጫ የለሽ። ኦልሬዲ ተዋርደሻል። ሁሉም ሰው ዓለም አይቶታል። ሁሉም ነገር ፖሊስም አይቶት እየፈለገሽ ነው። እዚህ እንዳለሽ ማንም አያውቅም። ስለዚህ ነፃ የምትወጪበት መንገድ ያለውሽ እኔ ብቻ ነኝ። ከዛ ጉድ ላይ እንዳወጣሽ የምትፈልጊ ከሆነ ደግሞ እውነቱን ንገሪኝ። ከአስከበ ጀምረሽ ቀጥይ። ምንም ነገር የለም። ምንም ነገርሽ ነገር የለም። ከወዲህ ነሽ ጉዳሽኛል። አታፍሪም? እንደዚህ ስትይ አንቺ አታፍሪም? እኔን መጠበቅ ነበር። እንዴት ነው መጠበቅሽ? ንገሪኝ። እንዴት ነው መጠበቅሽ? አንቺ ለኔ ምን አድርገሽልኛል? ንገሪኝ። ለኔ ምን አድርገሽልኛል? ንገሪኝ። እኔ ከጀርባዬ ሆነሽ ወጋሽኝ ጓደኛሽን። እኔ እኮ የምር አድርጎታል ብዬ ነበር። ይሁንና ይሄን ታውቂያለሽ። እሱ ላይ ስፈርድ ነበር። እሱ ሄዶ ራሱን ቢያጠፋስ ኖሮ ቢሞትስ ኖሮ ንገሪኝ እስኪ። ቢሞትስሽ በውሸት ህይወቱ ቢያልፍስ ኖሮ ይሄን ነበር የምትፈልጊው? እንዴት እንደምታረጋሽ አሁን ይኸውልሽ፣ ከአንቺ ጋር የምጨቃጨቅበት ኢነርጂ ራሱ ጨርሻለሁ። ባኪ አቅም ጨረስኩ። ዓለም ጉድሽን አይቶታል። ሰማሽ? ሁሉም ሰው አይቶታል። እኔ ብቻ አይደለሁም ያየሁት፣ ሁሉም አይቶታል። ስለዚህ አሁን እያንዳንዱን ነገር ትነግሪኛለሽ። ከሀ እስከ ፐ ጀምረሽ ንገሪኝ። ለምንድን ነው እኛ ህይወት ላይ መግባት የፈለግሽው? ንገሪኝ። እስቲል ደክሞሻል ባርኪ፣ እያየሽ ነው። በጣም ደክሞሻል። አቅም እያነሰሽ ነው። መሞት ማትፈልጊ ከሆነ ህይወትሽን የምትፈልጊያት ከሆነ ንገሪኝ። ንገሪኝ። ቀጥይ ባርኪ። እየሰማሽ ነው አይደለ? እውነቱን ንገሪኝ። አሁንም ፖሊሶች እየፈለጉሽ ነው። እየሰማሽ ነው? ፖሊሶች እየፈለጉሽ ነው እና አንጠልጥዬ ነው የምወስድሽ። እስቲል እውነቱን ማትነግሪኝ ከሆነ ለፖሊሶች አሳልፌ ነው የምሰጥሽ። ሰማሽ ነው? ቀልድ አይደለም ያዝኩት። እየሰማሽ ነው? ቀልድ አይደለም ያዝኩት። ላደረግሽው ነገር እያንዳንዱ ነገር ትከፍያታለሽ። አትፖስቶም ብለሽ ነበር። ሁሉን ነገር ደግሞ አይቶታል፣ ህዝብ አይቶታል። ፖሊስ እየፈለገሽ ነው ያለው። ስለዚህ አውጥቼ ከመስጠቴ በፊት እውነቱን ንገሪኝ። ያለሽን ግንኙነት ለምንድን እኛ ጋር እንደገባሽ እውነቱን ንገሪኝ ባርኪ። እየጠበኩሽ ነው። አትናገሪ። እየጠበኩሽ ነው። ቶሎ በይ ንገሪኝ እውነቱን። አታልቅሽ። ያንቺ አዞምባ እኔን መቼም ቢሆን ልቤን አያራራልሽ። መቼም ሰማሽ? ላንቺ ማዝንበት ነገር የለኝም። ጨርሻለሁ። በቅቶኛል። በቃ ከዚህ በኋላ አሁን ቀጥይ። እየሰማሁሽ ነው። ንገሪኝ። እየሰማሁሽ ነው። እየጠበኩሽ ነው። አትናገሪ። አትናገሪ። አንጠልጥዬ ልውሰድሽ? እሱ ነው ፍላጎትሽ? ነው የጀመሩትን ይጨርሱ፣ ይግቡ እነዚህ ሰዎች። ፍላጎትሽ ምንድን ነው? ንገሪኝ። ፍላጎትሽ ምንድን ነው? አላማሽ ምንድን ነው? ንገሪኝ። አትናገሪ። አፍሽን ምንድን ነው ያዘጋሽ? ንገሪኝ። ንገሪኝ። ደውዬ ለፖሊስ ወይ እዚህ እንዳለሽ እናገራለሁ ወይ ቀጥታ እወስድሻለሁ። እሱ ነው የምትፈልጊው? እሱ ነው ወይ የምትፈልጊው? ታዲያ ምንድን ነው? እየጠበኩሽ እኮ ነው። ለምንድን ነው የማትናገሪ? ማን ነው እያስፈራራሽ ያለው? ማን ነው ከጀርባሽ ያለው? ለምንድን ነው የማትናገሪ? ለምንድን ነው የማትናገሪ? አፍሽን ምንድን ነው የሚዘጋሽ? አታልቅሺ። አታስመሲ። እኔ ጋር አታስመሲ በምንም ታምር። የሰማሽን ነው? አላዝንልሽም። መጨከኔ ራሱ አልገባሽም መሰለኝ። እስቲል አልታየሽም መሰለኝ አይደል? ማንም ደግሞ የራራልሽ ሰው የለም። ደግ አደረግሽ እንኳን ነው ሰው ሁሉ እያለ ያለ። ሰማሽኝ አይደል? ሁሉም እንኳን እያለ ነው ያለው። ስለዚህ ላንቺ የሚራራ ሰው የለም። መንገድ ላይ ቢያገኙሽ ራሱ እርግጠኛ ነኝ ግንባርሽን ብሎ ነው የሚደፉሽ። ሰማሽኝ አይደል? ውጥት ብትይ ግንባርሽን ነው የሚሉሽ። እየሰማሽኝ ነው? ስለዚህ አሁን እውነቱን ንገሪ። አታስችኝ። እውነቱን ንገሪ። ንገሪኝ እውነቱን። ለምን አትናገሪ? አንቺን እኮ ነው የምጠብቀው እዚህ ቁጭ ብዬ። ከአንቺ ጋር ጊዜ ማጠፋበት ምንም ሰዓት የለኝም። ንገሪኝ እውነቱን። ፍላጎትሽ ምንድን ነው? ለምን አትናገሪ? አታልቅሽ። እኔ ላይ አታልቅሽ። አታስመስይ።
ተናገሪ ሴትዮ ተናገሪ። ለፖሊስ ደውል። እሱ ነው የምትፈልጊው? እጄ ላይ ስልክ አለ። ልደውል? አሳልፌ ልስጥሽ? ትታሰሪያለሽ። ይሁንና ለ15 ዓመት ነበር ለማስፈረድ የፈለግሽው። አንቺ ምናልባት ደግሞ 20 ዓመት ልትታሰሪ ትችያለሽ። እድሜሽን ነው እዛ የምትጨርሺው። ደግሞ ማንም አይራራልሽ። ማንም። እሱ ነው የምትፈልጊው? አሳልፌ ልስጥሽ? እየሰማሽኝ ነው? ልስጥሽ? አረገዋለሁ። አታረገውም ብለሽ ከሆነ አረገዋለሁ። ሰማሽኝ አይደለ? ይሄንን ቪዲዮ አትለቀውም ብለሽ ነበር፣ አለቅቄዋለሁ። ይሄን ቪዲዮ እንዳለቀቁት ደግሞ አንቺንም አሳልፌ አንጠልጥዬ ነው የምሰጥሽ። የሰማሽኝ ነው አይደል? ስለዚህ አሁን የተፈጠረው ነገር እያንዳንዱ ነገር ንገሪ። ሰማሽኝ አይደል? ንገሪ ቶሎ በይ። ቀጥ አንቺ ነው የምጠብቀው። እኔ ቶፊቅን ትላንት ኧረ እባክሽ እና መች ነው የምታውቂው? ብዙ ዓመታት የምርሽ ይሄ እንዳምንሽ ፈልገሽ ነው? እንዳምንሽ ፈልገሽ ነው ወይ? እኔ ጋር ስትመጪ ምንድን ነበር ያልሽ? ይሄንን ታሪክ ለማንም ተናግሬ አላውቅም። እኔ እስከዛ ድረስ አላውቅም ነበር ማለት ነው? እስከዛሬ ስትዋሽ ነበር ማለት? የዛኔ ለመጀመሪያ ጊዜ ሶሻል ሚዲያ ላይ አይቼው ነበር የወደድኩት ነበር ያልሽ። ትዝ ይልሻል? ታስታውሻለሽ? እና አሁን ሌላ ድራማሽን እየደረምሽብኝ ነው ያለሽ። በቃ ይሄንን ነገር ለማንም ተናግሬ አላውቅም። ማንም እንዲሰማ እንዲያውቅም አልፈልግም ነበር። እንደዚህ ያደረኩት እና እሷ ታምነኛለች ብለሽ ነው ለኔ የምትነግሪኝ? እየዋሸሽኝ ነዋ። ታዲያ የሚያሳምን ነገር አይደለም እየነገርሽኝ ያለሽው። እንዴት ብዬሽ ልመንሽ? ንገሪኝ እስቲ፣ እንዴት ልመንሽ? ሁሉንም ነገር እውነቱን ነው እየነገርኩሽ ያለሁት። ማመን ትፈልጊ? እስቲ ቀጥይ። እሺ ልመንሽ። ቀጥይ። የምን ፎቶ? የምን ፎቶ? የድሮ ፎቶ። የማን ጡፋ አለሽ? ስልክሽ ላይ አለ? ማየት እችላለሁ? ፎቶ አይኑር ብቻ። ሰማሽኝ አይደል? ፎቶ አይኑር ብቻ። ሰማሽኝ አይደል? የት ነው ያለው ስልክሽ? የት ነው ያለው? አሁን ድጋሚ እየዋሸሽኝ ነው ያለሽ አይደል? እያጨበረበርሽኝ ነው ያለሽ ነው። በእውነት አይደለም። በቃ ንገሪኝ አልሽኝ አይደል? የነገርኩሽ ነው ሁሉንም ነገር። ጡፋ እኮ ሶሻል ሚዲያ ላይ የሚታወቅ ሰው ነው። ሰማሽኝ አይደል? ማንም ሰው ገብቶ ፕሮፋይሉን ቼክ ቢያደርግ ፎቶ ማግኘት ይቻላል። እንኳን አንቺ አለሽን እኔ ማግኘት ይችላል የድሮ ፎቶዎች ብፈልግ ማለት ነው። ሰማሽኝ አይደል? በእንደዚህ አይነት ተልካሻ ምክንያት ደግሞ ታምነኛለሽ ብለሽ አስበሽ ነው? ንገሪኝ። ፎቶ የትም አታገኝም። የትም ፌስቡክ ላይ ምናምን ነገር አግኝተሽ ከሆነስ እዛ ጋ የድሮ ፎቶ አለ። ተግባሻ? ትገባሻ? አሁን ሶሻል ሚዲያ ላይ ሁሉም ነገር እኮ ቀላል ነው። ፎቶ ለማግኘት በፎቶ በምንም ታምር ላምንሽ አልችልም። ሰማሽ? በእውነት እንዴት ነው ማምንሽ? አሁን እኮ ወዳጅሽ ነው። እሺ ፎቶ የትም በቃ የለም። ድሮ ልጆች እያሉ ይላኩልኝ ፎቶ። ማን የላከልሽ? እሱ ነው የላከልሽ? አያውቅኝም። ጓደኛው ነው የላከልሽ። የእሱ ጓደኛ አንቺን ያውቅሻል ማለት ነው እያልሽኝ ያለሽ። ስለዚህ ከመጀመሪያው ጀምረሽ መጥተሽ እኔ ጋር ስታወሪ ቶፋን አውቀዋለሁ፣ ሶሻል ሚዲያ ላይ አውቀዋለሁ ሁሉ ነገር ስትይኝ እወደዋለሁ በሶሻል ሚዲያ ስትይኝ ያ ሁሉ ውሸት ነበር ማለት ነው። ያኔ መጥተሽ የነገርሽኝ ታሪክ እንዳለ ውሸት ነበር ማለት አይደለ? አሁን እንዳልሽው ከሆነ እንደዛ ነው ማለት ነው። በቃ ይሄ የኔ ታሪክ ነው። ለምንድን ነው ለሁሉም ሰው የምናገረው? የአንቺ ታሪክማ አሁን እኮ የኔ ታሪክ ሆኗል እኮ። እኔ ታሪክ ውስጥ ገብተሽ እኮ የኔንም ታሪክ እኮ ከአንቺ ታሪክ ጋር አመሳሰልሽ። ሰማሽኛ? እኔም ወንጀለኛ ተባልኩ ገብቼ። እኔ በማላውቀው ጦስ ይሁንና ራሱ ሊያጠፋ ነበር። ስንት ነገር ስንት መዘዝ ገባው። ሰማሽኛ? ይሄ ሁሉ በአንቺ ምክንያት ነው። በማን የተነሳ ነው? አንቺ ማነሽ? ናሮኛል የምትጠብቂኝ ማነሽ? አንቺ መልአክ ነሽ? ማነሽ አንቺ? የትኛው ጠባቂ ነሽ? እንዴት ነው የምትጠብቂኝ አንቺኛ? ይሄ እኮ የሚያሳምን ታሪክ አለ። በቃ እሱ ነው የሚሻለው። እሱ ነው የመረጥኩት። በመጨረሻ አምላክ ባርኪ። አሁን ማለት ንገሪኝ፣ አትሊስት የሚያሳምን ነገር ንገሪኝ። በምን የነገርኩሽ ነው እኮ መስማት እራሱ አትፈልጊም። እሺ ምን ላድርግልኝ? እሺ ከመጀመሪያው ጀምረሽ ንገሪኝ። እሺ አሁን ልስማሽ። ተረጋግቻለሁ፣ ሀሳቤን ሰብስቤያለሁ። ልስማሽ። ቀጥይ።
እንዳልኩሽ እኔና ቶፊቅ ከብዙ ዓመት በፊት ነው የምታውቀው። በእርግጥ እሱ አያውቅኝም፣ እኔ ነኝ የማውቀው። የዛኔ እኔ የ9ኛ ክፍል ተማሪ ነበርኩኝ፣ እሱ ደግሞ የ12ኛ ክፍል ተማሪ ነበር። እሺ ከዛስ? 12ኛ ክፍል ተማሪ የ9ኛ ክፍል ተማሪ ነበር። በጣም የሚገርም እንዴት የፍቅር ታሪክ ነው። እኔ ራሴ በጣም ተደመምኩበት። እሺ ቀጥ እየሰማሁሽ። ከዛ እሱ እኔን አያውቀኝም ነበር፣ እኔ ነበርኩ የማውቀው። እሺ እኔ ነበርኩ የምከታተለው። ሲመጣ ሲወጣ ሲሄድ ሁሌ መንገድ ላይ እየሄድኩ አየው ነበረ። የልጅነት ፍቅር የአፍላነት ትዝታ በልቤ ቋጠሩት ኪዳን አይፈታ ኪዳን ቀጥሽ እየሰማሽ እና በቃ ሁሌ ደብዳቤ ጽፍለት ነበር። ለማለት ነው። አዎ ከፈለግሽ ጠይቂኝ። ምን ደብዳቤ ጽፍለት ነበር? ስለዚህ እሱ ያውቃል ማለት ነው። ደብዳቤ ጽፍለት ከሆነ እሱ ማንን አያውቀኝም እኮ። የዛኔ ስሜ ብሌን ነበር። ብሌን ብለሽ ጠይቂ፣ ደብዳቤ ብለሽ ጠይቂ ይነግርሽ። እሱ እንደዚህ አይነት ነገር የሚያምንልሽ ይመስልሻል እንዴ? የዛሬ ስንት ዓመት የተፈጠረ ታሪክ ከሆነስ እውነት ራሱ ከሆነ ራሱ ስንት ዓመቱ ነው ይዛል? ያንን ሁሉ ታሪክ እንዴት ነው ሊያስታውስ የሚችለው? አንቺ ላይ ስታስቢ። እኔ ግን እስከዛሬ ወደው ነበር። እውነትም አፍቃሪ ሰው ነሽ። በጣም አፍቃሪ ሰው ስለሆንሽ ነው የኔና የና ፍቅር ላይ እንደዚህ ውሃ የከለሽበት። ምን አይነት አፍቃሪ ሰው ስለሆንሽ ነው? በእናትሽ አማራጭ ስላጣሁ። የምን አማራጭ ነው የምታጩ? ማይመስል ታሪክ እኮ ነው አሁንም እየነገርሽኝ ያለሽ። እኔ እኮ ምንም የሚያሳምን ነገር እኮ አይደለም። እየነገርኩሽ አይደለም እንዴ? ሁሉንም እኮ በቃ ልነግርሽ ነው። ሁሉንም ታሪክ ነው እየነገርኩሽ ያለሁት። ስሚኝ እባክሽ። እሺ ቀጥይሽ። እሺ እየሰማሁሽ ነው። ቀጥይ። ከዛ 12ኛ ክፍል ተፈትነው 12ኛ ክፍል ተማሪዎች ከኛ ትምህርት ቤት ወጡ። ከዛ ጊዜ በኋላ አግኝቼው አላውቅም፣ ግን ሁሌም ወደው ነበር፣ ሁሌም አስበው ነበር። ከዛ እንደዛ እያለ ጊዜያቶች አለፉና እኔና አንቺ ተዋወቅን። እሺ ይሄ አጋጣሚ የተፈጠረ ነው በሚል ፈጣሪ ምስክሬ ነው። እኔና አንቺ ከማን ጋር እንደነበርሽ ምን እንደሆነ ምንም ማውቀው ታሪክ የለም። እኔና አንቺ ተዋወቅን። አሁን ድጋሚ ወደኛ ህይወት የመጣሽ እሱን ለማግኘት ነው? ስሚኝ፣ አይደለም፣ በፍጹም እንደዛ አይደለም። እና ምንድን ነው? ከዛም በኋላ አንቺና ዮና ፍቅር ጀመራችሁ። እሺ እኔ ጭራሽ ምን እንደነበረ ምን ታሪካችሁን ምንም ነገር አላውቅም ነበር። በቃ እናንተ ፍቅር ጀመራችሁ። ከዛም በኋላ እናንተ ሶሻል ሚዲያ ላይ ምናምን ትለቃላችሁ። ከዛ ቱፋን አየሁት። ስንት ጊዜ ሳስበው የነበረው ፍቅሬ ነው ያየሁት። ባትኖርም ካጠገቤ ከጎኔ ብትለየኝም እኔ ሳይሃለው አንተ ባትተኝም ሳየው ባድረ ብውለ አይወጣለኝም ፍቅር ያንተስ ፍቅር ያንተስ ፍቅር። ስለዚህ እኔ ለአንቺ መጠቀሚያ መንገድሽ ነበርኩ ማለት ነው አይደል? ነበርኩ። የነገርሽኝ ከሆነ ይህን ሁሉ ታሪክ እኔ ሳላቅ ሁሉን ነገር ሳላቅ አንቺ እኔን ዋሽተሽ ሶሻል ሚዲያ ላይ አውቀዋለሁ ብለሽ መተሽ እኔ ግን ሳላቅ የምን ሶሻል ሚዲያ ላይ ወደሹ ነው ጓደኛዬ ነሽ እህቴ ነሽ ብዬ የምር ያንቺ ለካ ከመጀመሪያው ጀምሮ ሁሉን ነገር እያወቅሽ ነው ይህን ሁሉ ነገር ዋሽተሽ እና ምንድን ነው? ከዛ በፊት ያለው ታሪክ እኮ ለአንቺም አይጠቅምሽም እኮ። ለምን አይጠቅመኝም? ብትነግሪኝ ኖሮ ለምን እነግርሻለሁ? በቃ እኔ ብቻ የማውቀው ታሪክ ነው። እኔ ውስጥ ያስቀመጥኩት ታሪክ ነው። ማንም እንዳያውቅብኝ አልፈልግም። እሱንም ደግሞ ፕሮቴክት ማድረግ እፈልጋለሁ። ምንድን ነው ፕሮቴክት ልታደርጊው? በቃ እኔና እሱ እኮ አንድ ላይ መሆኑ አንችልም አይደለ? በቃ እኔ እየወደድኩት ብቻ መኖር ነው የምፈልገው። አሁን እሺ ይሄን ነገር ዮና ላይ ማላከኩ ለምን አስፈለገሽ? አሁን ከቶፋ ጋር ምን ያገናኙ ነገር አለ? እየነገርኩሽ እኮ ምን ልስማሽ?
አሁን እኮ ዮና ላይ ያደረግሽበት ነገር እኔ ላይ ያደረግሽብኝ ነገር እኮ ከዚህ ታሪክ ጋር እኮ ምንም ያገናኘው ነገር ላገኝ አልቻልኩም። ቶፋን ወደድኩት ይኛልሽ አፈቀርኩት ይኛልሽ። እሺ አፈቀርሹ እና ምን ላድርግሽ እኔ እየነገርኩሽ እኮ ነው እባክሽን ስሚ። እሺ ቀጥይ። እሺ ቶሎ። ከዛ የሆነ ቀን ማታ ስልክ ተደወለልኝና እንፈልግሻለን እንደዚህ ቦታ መምጣት አለብሽ ብለው የሆኑ ሰዎች አስፈራሩ። ማን አንቺ? እና ማን ናቸው? እኔም በሰዓቱ አላውቃቸውም ነበር። ከዛ በኋላ ምንድነው የቀጠሩን ቦታ ሄድኩ። ከዛ በኋላ ከኛ ጋር የምትሰሪው ስራ አለ፣ ይህንን ስራ ማትሰሪ ከሆነ ደግሞ በቤተሰቦች ነው የምትፈርጂው፣ በወንድሞች ነው የምትፈርጂው ብለው አስፈራሩ። አንቺ? እና ማን ናቸው እነዚያ ሰዎች ያስፈራሩሽ? ለምንስ ነው ያስፈራሩሽ? ከዛም በኋላ እሺ በቃ ችግር የለውም ምንድን ነው የምትፈልጉት? የፈለጋችሁትን ነገር አደርጋለሁ። ከዛ በአንቺ በኩል ነበረ መግባት የፈለጉት። አንቺ ከዮና ጋር በጣም ክሎስ ስለሆናችሁ በአንቺ በኩል መግባት አልቻሉም ነበር። ከዛ በአንቺ ጓደኞች በኩል መሄድ ፈለጉ። ሲያዩ እኔን አገኙ። ከዛም በኋላ እኔ ያዙኝ። እነዚህ ሰዎች ከኛ ጋር በጣም ትልቅ ኬዝ ነው ያላቸው። በህይወት እንዲኖሩ እንኳን አንፈልግም። ስለዚህ አንቺ እነሱ መሀል ገብተሽ ከሁለት አንዱን መግደል አለብሽ፣ ወይ በመድኃኒት ወይ የሆነ ነገር አድርገሽ እንዲሞቱ ማድረግ አለብሽ። ማንና ማን? ወይና እነማን ናቸው እነዚህ ሰዎች? የባለቤቱ ሰዎች ናቸው? እነሱ ናቸው? እነሱ ሳይሆኑ የእነሱ ዋና አለቃ አለ። ከዛ በኋላ ታሪክ የሚያደርገው እኔ ደግሞ በጣም ማፈቅረው ታውቂያለሽ፣ ከድሮ ጀምሮ ማስበው ፍቅሬን አገኘሁት ብዬ አስቤ። ስለዚህ አንቺ ቶፋን ስለምታፈቅሪ የአንቺ ፍቅር ከሚጎዳ ይልቅ የኔ ፍቅር መጎዳት አለበት? የበምለት ፍቅር መጎዳት አለበት? ምንድነው ማዳምጥሽ? ለአንቺ ፍቅር ሲባል የኔ ፍቅር መስዋዕት መሆን አለበት? ንገሪኝ እስቲ። ይሄ ነው ጓደኝነትሽ? ምን አይነት ራስ ወዳድ ሰው ነሽ ግን አንቺ? አንዲት እንኳን አታስኒልኝም ለኔ? እኔ እንደዛ ስሰቀኝ እንደዛ ሳለቅስ የምወደው ሰው ላይ እንደዛ ሳስፈርድበት ምንም ባላደረገው ጥፋት ለዛው ለአንቺ ፍቅር ሲባል የኔ ስሚኝ፣ ይኸውልሽ አንቺ ባታደርጊው እንኳን ሌሎች ሰዎች ቀጥረን በቀላሉ ማስገደል እንችላለን። ነገር ግን ኬዙ በጣም ሲሪየስ ስለሆነ ይህን ነገር ማድረግ አለብሽ። ከዛ እኔ ደግሞ ማንም ሰው እንዲሞት አልፈልግም። ቶፋዬ ምንም ነገር እንዲሆንብኝ አልፈልግም። ቆኜ ሳለው ጎኔ ያለ ይመስለኛል እንዴት እንደምወድ እንዴት እንደማፈቅር ማን ይረዳልኛል ያውቅልኛል። ስለዚህ ፈጣሪ ችግር የለውም ዮና እስር ቤት እንዲገባ ማድረግ እችላለሁ። በሱ ተባበራቸዋለሁ። ከዛ ውጭ ነገር አላደርግም አልኳቸውን ተስማማ። ከዛ ቶፋን አፈቅረዋለሁ እንድተዋወቀው ብዬ ወደ እናንተ ገባ። ከዛ በኋላ መጣሁ። አጋጣሚውን ጥሩ ሆነ። ዮና አበሳጨኝ፣ ሰደበኝ። አምኔ ዛኔ እንደዛ ተፈጠረ። ከዛ ጠራሽ፣ ከዛ መጣሁ። ከዛም በኋላ ሊደፍረኝ ሞክሯል ብዬ እንደውም እነሱ ደፍሮኛል ብለሽ መታሰር አለበት ረዥም ዓመት ሙከራ ብቻ በማድረጉ ብዙ ዓመት አይታሰርም ብለው በጣም አስፈራርተውኝ ነበር። ድራማ ነው ይሄ፣ ሌላ ውሸት ነው። ከፈለግሽ በምን ካላመንሽ ይዤና ቶፋን ጠይቂው። ምን ብዬ ነው የምጠይቀው? ቶፋን ላይ የምትባልሽ ታውቃለህ ወይ? አይስኩል እያላችሁ የምትባልሽ ታውቃለህ ወይ ብለሽ ጠይቁ ከፈለግሽ። ከዛ ስንት ብሌኖች አሉ። ከዛ መሀል እንዴት ያስታውቅሻል? ጠይቅ፣ እመኝኝ፣ እኔን ጠይቅ። እንዴት ነው ከፈለግሽ ደግሞ ፎቶዎችን ማሳይሻለሁ። ፎቶዎች የት ነው ያሉት? እኔ እናንተ ምንም እንድትጎዱ ስለማልፈልግ ነው ይህንን ሁላ ነገር ያደረኩት። ክፈል፣ ንገሪኝ።
እነዚህ ናቸው ፎቶዎቹ። ካሜራ ማናገራዛ እነዚህን ሁሉ ፎቶዎች ከየት ነው ያገኘሻቸው? ይዘኒ ጓደኛው ነበር የሚልከው። በዚህ ነበር የምትጻለው። በዚህ ጊዜ ነበር የምታውቂው ማለት ነው? በጣም ነበር የምወደው። በጣም ግን እሱ አያውቅም ነበር። እንዴት አያውቅም? አያውቅኝም እሱ በደንብ እራሱ። እኔ ብቻ ነበር ከሩቁኝ የምከታተል ማየው ነበር። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል በውኔ ሳጣ ደሞ ይበርደኛል ያላንተ አልቻልኩም ምን ይሻለኛል እመላለሳለሁ በቤት ደጃፍ ብናወራ ብዬ ገጥመን አፍ ለአፍ ብናወራ ብዬ ገጥመን አፍ ለአፍ። አሁን እነዚህ ፎቶዎች ከፌስቡክ ላይ እንዳላወራሽ ምንድነው ማስረጃሽ? ከፍተሽ ፌስቡክ እሱ ላይ ካገኘሽ እኔ ፈታም ነኝ። እኔ ልክ አይደለም። እነዚህ ፎቶዎች ግን አሁን ያያችሁን ፎቶዎች አሁን ወጥቻቸዋለሁ ፌስቡክ ላይ ድጋሚ ባያቸውና ማለት ነው። ከዛ ላይ ስክሪንሻት አድርገሽ እያታለልሽኝ ከሆነ ባርኪ ሰማሽኛ፣ እየዋሸሽኝ ከሆነ በፍጹም አልዋሸሁም። ድጋሚ እዚህ ተመልሺ ማለት ነው ትልቅ ጸብ ውስጥ ነው የምንገባው። ሰማሽኛ አይደል? ቀጥሽ ከዛ በቃ እንዴት ታሰራደርኩኝና ከዛም በኋላ በተደጋጋሚ በቃ ወንድሜን ነው ማስፈራራት ነው ጀመሩት። በተደጋጋሚ ያስፈራሩኛል በተደጋጋሚ። ከዛ ውጭ አድርጋች ለምን ለኛ ነገርሽ? ለምን እንዳልነገርሽኝ? ምን ብዬ ነው የምነግራችሁ? ለምን አትነግሪንም? ሲጀመር መናገርም አልችልም። በጣም ነው የሚከታተሉኝ። እያንዳንዱን ስቴፔን እያንዳንዱን የሚሄደውን ነገር ሁላ ነው የሚያውቀው። ቤተሰቦቼን፣ ቤቴን፣ ጓዴን ሁሉን ነገር ነው የሚያውቀው። ችግር ውስጥ ከነበርሽ ንገሪኝ ብዬ አልጠየኩሽም? ባኪ 100 ጊዜ መጥቼ አልለመንኩሽም? እውነቱን ንገሪኝ፣ አትዋሽኝ። አንቺ ብቻ እውነቱን ንገሪኝ ለኔ አላልኩሽ? እያንዳንዱ የሚሄደውን መንገድ ማውራውን ነገር ያውቃል። አንቺን እየጠበኩሽ ነበር። አንቺ እንዴት ነው የምትጠብቂኝ? በቃ አንቺ እንደዚህ ነው የምትጠብቂኝ? ይኸውልሽ ትሰሚኛለሽ? እሱ በህይወት እንዲቆይ ነው እንደዚህ ያደረኩት። በቃ ይሄንን ካላደረኩኝ ሌላ ሰውም ቢሆን ቀጥረው ይገሉት ነበር። ማን ነው የሚገሉት? ይሁና ፈለግሽ ቶፋን ደብዳቤዎቹ መጠየቅ ትችላለሽ። ትሰሚኛለሽ? አባኪ ይሄንን ነገር ሄጄ አጣርቼ በማጣራበት መልኩ አጣርቼ ቶፋን ጠይቄው ይሄ ነገር እውነት አይሁንና የነገርሽኝ ሙሉ ታሪክ ውሸት ይሁንና ውርድ ከራሴ ሰማሽኝ አይደል? ይሄን የላክሽልኝ ፎቶ ወደ ራሴ ገለብጠውና ሁሉ ነገር ሄጄ አጣራለሁ። ሰማሽኝ አይደል? ፌስቡክ ላይ መኖሩን አለመኖሩን ሁሉ እያንዳንዱ ነገር ገብቼ ነው ቼክ ማድረግ። ከዚህ በኋላ ምንም የምትይኝ ነገር አላምንሽም። ገባሻ? ያለ መረጃ ምንም ቢሆን አላምንሽም። ቶፋ አላቃትም ብሌን የምትባል ልጅ እኔ አላቅም፣ አብሬያት አልተማርኩም፣ አልነበረችም፣ ደብዳቤም ጽፋልኝ አታውቅም ካለኝ ሰማሽኛ አሳልፌ ነው ለህግ መሰጥሽ። እየተጫወትኩ አይደለም፣ እዚህ ጋር ቀልድ አይደለም ያዝኩት። እሺ ህይወቴን ምን ያክል እንደበጠበጥሽው ታውቂያለሽ አይደል? ስለዚህ ለእያንዳንዱ ነገር እጅሽን ነው የምሰጥሽ። ተግባባን? ግን ባርኪ እንደሆንኩ እንዳትነግር። ለምን ስለኔ ግን እንዳትነግር። ለምን ማልነግረው? ስለኔ እንዲያውቅ አልፈልግም። ለምን? እየዋሸሽ ካልሆነማ ለምን? በደንብ ያውቃል። ስለማንነትሽማ ስለምታረጊው ነገርማ በደንብ ያውቃል።
አፈቀርኩት እያልሽ እንደዚህ የምታወሪ ሰው ምን አይነት ሰው እንደሆንሽ ማወቅ አለበት። ሰማሽኛ? ፍቅር ላንቺ እንደዚህ ከሆነ ማወቅ አለበት። ሰው እየወደድኩት ብኖር ይሻለኛል። ለምን ሲባል ይሄኛው ማንነቴ እንዲያውቃል ፈልግም። በደንብ ያውቃል። እባክሽ የሁሉ ነገር ነግሬሽ አትለምኝኝ። ብቄ እንደያዝኩሽ አምቄ በውስጤ አወቅኩብኝ መሰለ በዛም ደንገቴ ሽሽጉን ስምሽን ቢጠሩ ቢያወሱ የሚይዘው ጠፋኝ እኔም ላቢሱ። አትለምኝ። ሰማሽኝ አይደል? ላንቺ የሚያዝን አንደበት የለኝም፣ ምንም የለኝም። አትለምኝ። እያንዳንዱ ነገር ደግሞ በማጣራበት መልኩ ይጀምራል። እሺ አንድ ውሸት ላገኝ ይቻላል። አንድ ውሸት አልፈልግም። አሁንም እኮ እስቲል አላመንኩሽም እኮ ስላለቀሽ አይደለም እኮ እስቲል እኮ አላመንኩሽም። ሰማሽኛ? ገና ላጣራ ነው እንጂ የሄድኩት አምኜሽ አይደለም። ቁጭ ብዬ ስሰማሽ ያመንኩሽ መስሎሽ ነው? ንገሪኝ፣ ቀና ብለሽ አናግሪኝ። ያመንኩሽ መስሎሽ ነው ወይ? ለምንም ታምር ላምንሽ አልችልም። አንቺ የምታወሪው ነገር እያንዳንዱ ነገር ከአፍሽ የሚወጣው ነገር ሁሉ ውሸት ነው። ሙሉ ለሙሉ ውሸት ነው። ታስከፈል አታልቅሺ፣ አታስመሲ፣ አታልቅሺ። ያዙን ባሽን አታልቅሺ፣ አታምቢ። በምንም ታምር አታልቅሺ። አሁን ሂጅ አጣራለሁ ሁሉንም። እሺ ተመልሼ ስመጣ ውሸት ከሆነ ካገኘሁት ለህግ አሳልፌ ነው። ሰማሽኝ አይደል? እስቲ ለዚሁ ነው የምትሆኚው፣ የትም አትሄጂ። እየሰማሽኝ ነው? እሺ እንዳሞ አስተዋል ፋይሉ ሙሉ ለሙሉ ነው እያለበት ምንም ነገር